ልማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ሰላም ውድ የአሸራ አካዳሚ ቤተሰቦች እንዴት ናችሁ? ፊዚክስ ግሬድ 11 ዩኒት 4 ሌሰን 18 ዛሬ የምንወያይበት ርዕስ ወርክ ደን ባይ ኮንስታንት ፎርስ በሚል ከባለፈው ክፍል የቀጠለ ነው። በዛሬ ሌሰናችንም አንዳንድ ነገሮች ስለ ወርክ ደን ሰፋ ያለ ማብራሪያ እናያለን ማለት ነው። ሁሌም እንደምንለው ዩቲዩብ ቻናላችን ዋሸራ አካዳሚ ብላችሁ ሰርች ብታደርጉ ይህን ትምህርት ታገኛላችሁ። ላይክ፣ ሰብስክራይብ፣ ፎሎ ማድረጋችሁን ማትርሱ። ከኔ ጋር መልካም ቆይታ እንዲወላችሁ እመኛለሁ። ተከታተሉ። ከባለፈው ሌሰናችን ስንነሳ ወርክ ደን ባይ ኮንስታንት ፎርስ ስንል አንድ ኦብጀክትን ለማንቀሳቀስ ዊ ኒድ አ ፎርስ አይደለ? ወርክ ደን ማለት ዊ ሴድ ኢነርጂ ትራንስፈር ፍሮም ዋን ቦዲ ቱ ዘ አዘር ቦዲ ብለን ዲፋይን አድርገናል። ኦር ኢን አዘር ዌይ ወርክ ደን ሲፈለግ ማቴማቲካሊ ወርክ ደን ኢዝ ኢኳል ቱ ዘ ፕሮዳክት ኦፍ ፎርስ ኤንድ ዲስፕሌስመንት ዘ ፎርስ መስት ቢ አክት ኦን ዘ ዳይሬክሽን ኦፍ ዲስፕሌስመንት ብለን ዲፋይን አድርገናል። ሶ ወርክ ደን ስንፈልግ ጀነራል በሆነ ወይ ስናየው ወርክ ደን ስካላር ኳንቲቲ ነው፣ በማግኒቲዩድ ብቻ ነው የሚገለጸው። ዘ ፕሮዳክት ኦፍ ፎርስ ቬክተር ኤንድ ዲስፕሌስመንት ፕሮዳክት ማለት ብዜት ማለት ነው። ስናባዛ ሁለት ቬክተሮችን ዲስፕሌስመንት ቬክተር ነው፣ ፎርስን ቬክተር ነው። ሁለቱን ስናባዛ ግን የሚሰጠን ስካላር ከሆነ ዶት ፕሮዳክት ይባላል አይደለ? ስለዚህ በሁለቱ መካከል ያለው የብዜት ሪዛልት ስካላር ኳንቲቲ ነው የሚሰጠን። ነገር ግን በፎርስና በዲስፕሌስመንቱ መካከል ያለው ዳይሬክሽን በጣም ኢምፖርታንት እንደሆነ አይተናል። ኦሪናዘሮይ ዘ ዶት ፕሮዳክት ኦፍ ዘ ቬክተርስ ከዚህ በፊት እንዳየ ነው። ስለ ቬክተር ስንማር ሁለት ቬክተሮች ስናባዛ ቬክተር ኤ እና ቬክተር ቢ ብዜታቸው ማግኒቲዩድ ኦፍ ቬክተር ኤ ታይምስ ማግኒቲዩድ ኦፍ ቬክተር ቢ ታይምስ ኮሳይን ኦፍ አን አንግል ኦፍ ቴታ፣ በሁለቱ ቬክተሮች መካከል ያለው አንግል ቴታ ነው። በዚህ መሰረት እንደሚሰላ አይተናል። ኤ እና ቢ አንድን ቬክተር ይወክላሉ ነው እንጂ ቬክተር ኤ እና ቬክተር ቢ የሚባል የለም አይደለ? ቬክተሮቹ ለምሳሌ ዲስፕሌስመንት፣ ፎርስ፣ አክሰለሬሽን፣ ቬሎሲቲ የመሳሰሉት ናቸው። እነዚህ ሲምቦል አይደለ? ሶ ለምሳሌ አንድ ሰው ሚስተር ኤክስ ብንል የሆነ ሰውን ለመግለጽ ነው የምንጠቀምበት። ሶ ያ ሰው ግን ስም ይኖረዋል፣ የራሱ የሆነ ነገር ይኖረዋል አይደል? መለያ ነገር። ሶ እነዚህም ኤ እና ቢ ብለን የፈለግነውን እነዚህ ቬክተሮች ሲምቦሊካሊ አይተናል፣ እንደ ቬክተሮች እንደምናባዛ። አሁን እዚህ ጋር እንደምናየው ሁለት ቬክተሮች ስናባዛ ዶት ፕሮዳክት ፎርስ ቬክተር እና ዲስፕሌስመንት ቬክተር አለ። ስለዚህ ሁለቱ ስናባዛ የሚሰጠን ሪዛልት ስካላር ቫሊዩ ነው፣ ወርክ ደን ተብሎ ይጠራል። ስለዚህ ስናባዛ ማግኒቲዩድ ኦፍ ፎርስ አለ ታይምስ ማግኒቲዩድ ኦፍ ዲስፕሌስመንት አለ፣ በሁለቱ መካከል ያለው አንግል ኮስ ቴታ አለ። ሶ እነዚህ ነገሮች በጣም ኢምፖርታንት የሆኑ ነገሮች አይተናል። ፎርስ እና ኦብጀክቱ ከዚህ ወደዚህ ሙቭ አደረገ ብንል ለምሳሌ የነበረበት ፖዚሽን ኤ ብለ ኤ ፖዚሽን ቢ ከኤ ወደ ቢ ሙቭ አደረገ ብንል እዚህ ጋር ነበር፣ ወደዚህ ሙቭ አድርጓል። ይህን ያህል ዲስታንስ ተጉዟል ብለን እናስብ። ሶ ምን ያህል ዲስፕለስ አድርጓል ብለን ስናስብ ከዚህ እስከዚህ ባለው ርቀት ነው። ሶ በሁለቱ መካከል ያለው አንግል ለምሳሌ ፓራላል ነው አይደል? ኦን ዘ ሴም ዳይሬክሽን። ይሄ ፎርስ እዚህ ጋር ኦብጀክቱ ዲስፕለስ ያደረገው ደግሞ ቱ ዘ ራይት ዳይሬክሽን ነው። በሁለቱ መካከል ያለው አንግል 0 ዲግሪ ይባላል። አንግሉ 0 ዲግሪ ነው። ሶ ኮስ 0 ዲግሪ ደግሞ ምን ተባብለናል? ኮስ አንግል ቴታ ቦታ 0 ዲግሪ ብናስገባ 1 ነው አይደለ? ስለዚህ ኮስ 0 ዲግሪ 1 ነው። 1 ታይምስ ፎርስ ታይም ዲስፕሌስመንት ማግኒቲዩድ ኦፍ ፎርስ ኤንድ ማግኒቲዩድ ኦፍ ዲስፕሌስመንት እናገኛለን ማለት ነው። ኦኬ ሶ ይሄን ይመስላል ማለት ነው። ሌላው ዋናው ለምሳሌ ዘ ዩኒት ኦፍ ወርክ እንዴት ነው የሚፈለግ፣ ዩኒቱ ኤስአይ ዩኒቱ ማን ነው የሚለውን ዛሬ ዲቴል እናያለን። ዘ ኤስአይ ዩኒት ኦፍ ወርክ ደን ጁል ይባላል። ሶ ይሄ ጀስት ወርክ ደን ኤስአይ ዩኒቱ ኤስአይ ዩኒት ኦፍ ወርክ ኢዝ ጁል ይባላል። ጁል ይባላል። ሶ ጁል በጄ ሪፕሬዘንት እናደርገዋለን ማለት። ነገር ግን አንድ ጁል ከማን ጋር እኩል ይሆናል የሚለውን ዛሬ እናብራራ። አንድ ጁል ኦፍ ወርክ ደን ከአንድ ኒውተን ሜትር ጋር እኩል ነው። አንድ ኒውተን ሜትር፣ ኒውተን ማለት የፎርስ ኤስአይ ዩኒት ነው። ዲስፕሌስመንት ደግሞ ሜትር ነው፣ በሜትር ነው። ስለዚህ ከአንድ ኒውተን ሜትር ጋር እኩል ነው። ኦር ኢን አዘር ዌይ ደግሞ ይሄ አንደኛው ነው። አንድ ጁል ደግሞ ከ10 ዘ ፓወር ኦፍ 7 አርግ ጋር እኩል ነው። አንድ ጁል ኦፍ ወርክ ከ10 ዘ ፓወር ኦፍ 7 አርግ ጋር እኩል። አንድ ኒውተን ደግሞ አንድ ኒውተን ብለን የምናስበው 10 ዘ ፓወር ኦፍ 5 ዳያን ነው። ወይንም ደግሞ 1 አርግ ብለን የምናስበው 1 ዳያን ሴንቲሜትር ጋር እኩል ነው ማለት ነው። ኦር ኢን አዘር ዌይ ምን ማለት እንችላለን? 1 ጁል ኦፍ ወርክ ኢን ተርምስ ኦፍ ዳያን ሴንቲሜትር ምን ማለት ነው? 1 አርግ 1 ዳያን ሴንቲሜትር ከሆነ
1 ጁል ደግሞ 10 ዘ ፓወር ኦፍ 7 ዳያን ሴንቲሜትር ጋር እኩል ነው ማለት ነው። ኦኬ ሶ እነዚህ ነገሮች ሪሌትድ ስለሆኑ በደንብ ማወቂ ነው። 1 ጁል 1 ኒውተን ሜትር ጋር እኩል ነው። 1 ጁል 10 ዘ ፓወር ኦፍ 7 አርግ ጋር እኩል ነው። ወይንም 1 ጁል 10 ዘ ፓወር ኦፍ 7 ዳያን ሴንቲሜትር ጋር እኩል ነው ማለት ነው። አንድ ኒውተን ሜትር የምንለው እንዳልኳችሁ ከአንድ ጁል ጋር እኩል ነው። ከዚህ ሀሳብ እንነሳ። አንድ ኒውተን ደግሞ ማለት የፎርስ ነው። ፎርስ ማለት ያ ወርክ ደን ኢዝ ኢኳል ቱ ፎርስ ታይምስ ዲስፕሌስመንት አይደለ? ፎርስ በኒውተን ይለካል፣ ዲስፕሌስመንት በሜትር። የፎርስ ደግሞ የመጣው አንድ ኒውተን የሚለው ሀሳብ ፎርስ አኮርዲንግ ቱ ኒውተን ካደለው ፎርስ ማለት ማስ ታይምስ አክሰለሬሽን ነው። ዘ ኤስአይ ዩኒት ኦፍ ፎርስ ኒውተን ይባላል። አንድ ኒውተን ማስ ደግሞ 1 ኪሎግራም ይለካል፣ በኪሎግራም ይለካል። አክሰለሬሽን ደግሞ ሜትር ፐር ሰከንድ ስኩዌር ነው። ሶ አንድ ኒውተን ከዳያን ጋር ስናስተሳስረው ስንት ይሆናል የሚለውን እንየው። 1 ኒውተን ማለት 1 ኪሎግራምን ወደ ግራም እንለውጠው። 1 ኪሎግራም ማለት ስንት ግራም ነው? 1 ኪሎግራም ማለት 1000 ግራም ነው አይደል? 1000 ግራም ማለት 10 ዘ ፓወር ኦፍ 3 ግራም አይደል? ዘ ፕሪፊክስ ኪሎ 10 ዘ ፓወር ኦፍ 3 ነው። ሶ 1 ኪሎግራም ማለት 1000 ግራም ነው ወይም 10 ዘ ፓወር ኦፍ 3 ግራም ይሆናል። 1 ሜትር ደግሞ ማለት ስንት ሴንቲሜትር ነው ካለ 100 ማለት 10 ዘ ፓወር ኦፍ 2 ሴንቲሜትር ነው። ስለዚህ በሜትር ቦታ 10 ዘ ፓወር ኦፍ 2 ሴንቲሜትር እናስገባ ሲባዛ 10 ዘ ፓወር ኦፍ 2 ሴንቲሜትር ፐር ሰከንድ ስኩዌር። ስለዚህ አንድ ኒውተን ማለት እነዚህ ቤዛቸው ተመሳሳይ ከሆነ ፓወራቸው ምን ይደረጋል? ይደመራል አይደለ? ሶ ፓወራቸውን አንዱን 10 ወስድና 3 + 2 5 ይሆናል። 10 ዘ ፓወር ኦፍ 5 ማንቀረ ግራም ሴንቲሜትር ፐር ሰከንድ ስኩዌር። ፐር ምትሏን -2 ማድረግ ትችላላችሁ። አንዳንድ ኤክስ 1 ኦቨር ኤክስ ስኩዌር ሲባል ኤክስ ዘ ፓወር ኦፍ -2 ተብሎ ይጻፋል። ወይንም ደግሞ እዚህ ጋር 1 ኦቨር ሰከንድ ስኩዌር የሚለውን ሰከንድ ዘ ፓወር ኦፍ -2 ፐር ሰከንድ ስኩዌር ማለት ነው። ሶ እዚህ ጋር ግራም ሴንቲሜትር ፐር ሰከንድ ስኩዌር ማለት ዳያን ተብሎ ይጠራል። ስለዚህ ችኛዋ ዩኒት ምን ትሰጠናለች? ዳያን ተብላ ትጠራለች። ሶ አንድ ኒውተን ከስንት ዳያን ጋር እኩል ነው? 10 ዘ ፓወር ኦፍ 5 ዳያን ጋር እኩል ነው ማለት ነው። ኦኬ ይሄን አገኘን። ሶ እዚህ ጋር ምን ብለናል ከዚህ በፊት? አንድ አርግ ደግሞ ከአንድ ዳያን ምን ሴንቲሜትር ጋር እኩል ነው ብለናል አይደለ? ሶ እንዴት መጣ የሚለውን እንዴ። አንድ ኒውተን 10 ዘ ፓወር ኦፍ 5 ዳያን ከሆነ 1 አርግ ደግሞ 1 ዳያን ሴንቲሜትር ነው። ስለዚህ 1 ጁል ብለን የተነሳ ነው ከዚህ ነው አይደለ? አንድ ጁል ማለት አንድ ኒውተን ምን ሜትር ነው። አንድ ጁል አንድ ኒውተን ደግሞ ማለት ምን ማለት ነው? እዚህ ጋር በአንድ ኒውተን ቦታ እዚህ ጋር እናስገባ። በዚች ቦታ አንድ ኒውተን ማለት ደግሞ 10 ዘ ፓወር ኦፍ 5 ዳያን መልቲፕላይድ ባይ ሜትር አይደለ? ሜትርን ወደ ሴንቲሜትር እንለውጠው። አንድ ጁል ኢዝ ኢኳል ቱ 10 ዘ ፓወር ኦፍ 5 ዳያን ከሆነ አንዷ ሜትር ወደ ሴንቲሜትር ስትለወጥ እዚህ ጋር ምን ብለን 10 ዘ ፓወር ኦፍ 2 ሴንቲሜትር ነው። ሶ በአንድ ሜትር ቦታ 10 ዘ ፓወር ኦፍ 2 ሴንቲሜትር ላስገባ። 10 ዘ ፓወር ኦፍ 2 ሴንቲሜትር። ስለዚህ 1 ጁል ኦፍ ወርክ 10 ዘ ፓወር ኦፍ 5 አለ፣ እዚህ ጋር 10 ዘ ፓወር ኦፍ 2 አለ። ቤዛቸው ተመሳሳይ ከሆነ ፓወራቸው ይደመራል። 5 ሲደመር 2 7 ይሆናል ማለት ነው። ስለዚህ ዳያን ምን ሴንቲሜትር ማለት ነው አይደለ? ስለዚህ ከዚህ በፊት እንዳየ ነው አንድ ጁል ማለት 10 ዘ ፓወር ኦፍ 7 ዳያን ሴንቲሜትር ማለት ነው አይደለ? ኦር በሌላ አባባል ደግሞ 1 ጁል 10 ዘ ፓወር ኦፍ 7 ዳያን ሴንቲሜትር ማለት ደግሞ ከማን ጋር እኩል ነው? ከአንድ አርግ ጋር እኩል ነው አይደል? 1 ዳያን ሴንቲሜትር ማለት ከአንድ ጋር በሩ ይሄ ይችኛዋ ዳያን ሴንቲሜትር ማለት አርግ መሆን ይችላል ማለት ነው። ሶ በሌላ አባባል ምን አገኘ ማለት ነው? 1 ጁል ኦፍ ወርክ ማለት 10 ዘ ፓወር ኦፍ 7 አርግ ይሆናል ማለት ነው። ኦኬ ሶ እነዚህ የመጡት ከዚህ ሀሳብ ነው ማለት ነው። ኦኬ ሶ እዚህ ጋር እንዳየ ነው 1 ጁል 1 ኒውተን ሜትር ጋር እኩል ነው። ኦር 1 ጁል ማለት 10 ዘ ፓወር ኦፍ 7 አርግ ማለት ነው። ኦር 1 ጁል ኦፍ ወርክ 10 ዘ ፓወር ኦፍ 7 ዳያን ሴንቲሜትር ማለት ነው። ስለዚህ ወይንም ደግሞ 1 አርግ ማለት 1 ዳያን ሴንቲሜትር እንደሆነ በትክክል ግልጽ ሊሆን ልንገባ ማለት ነው። ኦኬ ሶ ዘ ዩኒት ኦፍ ዩኒት ኦፍ ወርክ ጁል ነው በዋናነት ግን ኢንተርምስ ኦፍ አርክ ኢንተርምስ ኦፍ ዳያን ሴንቲሜትርም ሊገለጽ ይችላል ማለት ነው። ኦኬ ኤግዛምፕል 4.10 መጽሐፋችሁ ላይ የሚገኝ ጥያቄ ነው። ምንድን ነው የሚለው ጥያቄው የሚለው እንየው። What's the work done on a block of mass 10 kg when a force of 10 Newton 30
ዲግሪ አባቭ ዘ ሆሪዞንታል ዲስፕሌስ ዘ ብሎክ ባይ 5 ሜትር። አንድ 10 ኪሎ ግራም የሚመዝን ኦብጀክት በምን ያህል ፎርስ በ20 ኒውተን ፎርስ አት አን አንግል 30 ዲግሪ ፍሮም ዘ ሆሪዞንታል አለ ኤግዘርት አድርገናል። ኦብጀክቱ ምን ያህል ዲስፕሌስ አድርጓል? 5 ሜትር። ስለዚህ ምን ያህል ወርክ ደን አለን ነው፣ ምን ያህል ስራ ተሰርቷል። ይህን ለመስራት ይህን ዲያግራም እንደ ኤግዛምፕል ብንወስድ ሶሉሽን እንበልና ይህን ኦብጀክት በምን ያህል ፎርስ ነው ለማንቀሳቀስ የፈለግ ነው ስንል the magnitude of force ስንት ኒውተን ነው? 20 ኒውተን ተሰጠን አይደለ? at an angle 30 ዲግሪ 30 ዲግሪ to the horizontal ማለት ይሄ ነው አይደለ? ይሄ ነው ሆሪዞንታሉ። 30 ዲግሪ ነው። to the vertical ካለ ግን ይሄን ላይን አይተን ይሄ አንግል ነው ማለት ነው የተሰጠው። ኦኬ። ነገር ግን የተሰጠው ሆሪዞንታል ስላለ ይሄ አንግል ዛን አንግል ተሰጥቶናል፣ ፎርስ ተሰጥቶናል። ኦብጀክቱ ከዚህ ተነስቶ ወደዚህ ሙቭ አደረገ ብንል ዲስፕሌስመንት አለን። ስንት ሜትር ነው የተጓዘው? 5 ሜትር። በጣም ሲምፕል ነው። ምንድን ነው የተጠይቃችሁት? ዋት ኢዝ ዘ ወርክ ደን ይላል አይደል? ወርክ ደን ምን ያህል ይሆናል ነው። ወርክ ደን ቫልዩ ፈልጉ ነው የተባለው። ስለዚህ ወርክ ደን ስንፈልግ ደግሞ ወርክ ደን ኢዝ ኢኳል ቱ ዘ ፕሮዳክት ኦፍ ፎርስ ኤንድ ዲስፕሌስመንት ነው አይደል? ያለን ፎርስ ማን ነው፣ ዳይሬክሽኑስ የሚለውን ነገር በጣም ኢምፖርታንት ነው። ስለዚህ ኤፍ ታይምስ ዲስፕሌስመንት ይሆናል። በመካከላቸው በፎርሱና በዲስፕሌስመንቱ መካከል ያለው አንግል 30 ዲግሪ ነው። ወርክ ደን ስካላር ስለሆነ ኦቨርሄድ ቬክተር አያስፈልገውም። ፎርስ ታይምስ ዲስፕሌስመንት ብቻ ነው የምንለው። ስለዚህ ወርክ ደን ስንፈልግ ማግኒቲዩድ ኦፍ ፎርስ ታይምስ ማግኒቲዩድ ኦፍ ዲስፕሌስመንት ታይምስ ኮስ ቴታ። በፎርሱና በዲስፕሌስመንቱ መካከል ያለው አንግል ስንት ዲግሪ ነው የሚለው በጣም ኢምፖርታንት ነው። 30 ዲግሪ ከሆነ 30 ዲግሪ እንጠቀማለን። 30 ዲግሪ መጠቀም እንችላለን። ወይንም ደግሞ ይህንን ፎርስ ምን ማድረግ አለባችሁ? ሪዞልቭ ማድረግ አለብን ማለት ነው። ይሄ አንግል ማለት በፎርሱና በዲስፕሌስመንቱ መካከል ያለው አቅጣጫ ነው። ይህንን ለማግኘት ይህን ቬክተር ሪዞልቭ ማድረግ አለብን። ይህን ፎርስ ሪዞልቭ ማድረግ ይኖርብናል። ሪዞልቭ ስታደረጉ ጀስት እንደዚህ መጠቀም ትችላላችሁ። ይህንም ቨርቲካሊ መጠቀም እንችላለን ማለት ነው። ይሄ ፎርስ አንደኛው ኤክስ ኮምፖነንት ኦፍ ፎርስ ኤፍ ኤክስ የአፕላይድ ፎርስ ኤክስ ኮምፖነንት ነው። ይሄ ደግሞ ኤፍ ዋይ ነው። ስለዚህ የትኛው ፎርስ ነው ካልን የምንጠቀመው በኤክስ እና በዋይ ኮምፖነንት ነው የምንወስደው ማለት ነው። ስለዚህ ሪዞልቭ ስናደረግ ኤክስ ኮምፖነንት እና ዋይ ኮምፖነንቶቹን ለይተን ማወቅ ይኖርብናል። ዛን ኤፍ ኤክስ ስንፈልግ ኤፍ ኤክስ ማለት ኤፍ ኮስ ቴታ ነው የሚመጣው፣ ኤፍ ዋይ ደግሞ ኤፍ ሳይን ቴታ ነው የሚመጣው። ነገር ግን በፎርሱና በዲስፕሌስመንቱ መካከል ያለው አንግል በጣም ኢምፖርታንት ነው። ሁለቱ መጀመሪያ ከመስራታችን በፊት የትኛው ነው ፓራላል ወይም ደግሞ ዜሮ የማይሆነው ወርክ ደን የትኛው ነው ነው። ወርክ ደን ኢዝ ኢኳል ቱ ፎርስ ማግኒቲዩድ ኦፍ ፎርስ ታይምስ ማግኒቲዩድ ኦፍ ዲስፕሌስመንት ታይምስ ኮስ ቴታ ነው አይደለ? ይሄ ፎርስ ለምሳሌ ኤፍ ኤክስ ከሆነ ኤፍ ኤክስ ይሄ ፎርስ የዚህ ፎርስ አቅጣጫ ቱ ዘ ራይት ነው። ኦብጀክቱ ዲስፕሌስ ያደረገው ወደዚህ ነው የዲስፕሌስመንት አቅጣጫ። በሁለቱ መካከል ያለው አንግል ፓራላል ስለሆነ ኦን ዘ ሴም ዳይሬክሽን 0 ዲግሪ ነው ማለት ነው። አንግላችን 0 ዲግሪ ነው። ይሄ አንግል ቴታችን ነው። ኮስ 0 ዲግሪ ደግሞ ማለት 1 ነው የሚመጣው። ስለዚህ ማግኒቲዩድ ኦፍ ኤፍ ኤክስ ታይምስ ማግኒቲዩድ ኦፍ ዲስፕሌስመንት ታይምስ ኮስ 0 ዲግሪ። ይሄ 0 ነው። ኮስ 0 ደግሞ ማለት 1 ነው። ስለዚህ ማግኒቲዩድ ኦፍ ኤፍ ኤክስ ማግኒቲዩድ ኦፍ ዲስፕሌስመንት ታይምስ 1 ራሱ ይሆናል ማለት ነው። ይሄኛው ወርክ ደን ኤፍ ኤክስ መልቲፕላይድ ባይ ማግኒቲዩድ ኦፍ ዲስፕሌስመንት በሚለው ነው። ሁለተኛው ደግሞ በኤፍ ዋይ የሚሰራው ነው። ኤፍ ዋይ እንደምታዩት ቨርቲካሊ ነው ያለው። ኦብጀክቱ ዲስፕሌስ ያደረገው ደግሞ ቱ ዘ ራይት ዳይሬክሽን ነው። በሁለቱ መካከል ያለው የአንግል መጠን 90 ዲግሪ ነው። ኮስ 90 ስንት ነው ካለን 0 ነው የሚመጣው አይደለ? ስለዚህ በዚህኛው ፎርስ ወርክ ደን አይኖርም ማለት ነው በሁለቱ መካከል። ወርክ ደን ኢዝ ኢኳል ቱ ማግኒቲዩድ ኦፍ ፎርስ ታይምስ ማግኒቲዩድ ኦፍ ዲስፕሌስመንት ታይምስ ኮስ ቴታ እንበልና ይሄ ፎርስ ኤፍ ዋይ ነው። ነገር ግን አንግል ቴታችን ስንት ዲግሪ ነው? 90 ዲግሪ። ስለዚህ ወርክ ደን ኤፍ ዋይ መልቲፕላይድ ባይ ማግኒቲዩድ ኦፍ ዲስፕሌስመንት ኮስ 90 ዲግሪ
ኮስ 90 ደግሞ 0 ነው አይደለ? 0 ሲባዛ የኔ ቫሉ ወርክ ደኑ 0 ጁል መጣ። ስለዚህ በዚህኛው ፎርስ ምን የለንም? ወርክ ደን የለውም። በዲስፕሌስመንቱና በፎርሱ መካከል ያለው አንግል ፐርፐንዲኩላር ስለሆነ ስለዚህ የምንፈልገው ወርክ ደን በየትኛው ኮምፖነንት ነው? በዚህኛው ብቻ ነው የሚሆነው ማለት ነው፣ በዚህኛው ፎርስ። ሶ ወርክ ደን ኢዝ ኢኳል ቱ ኤፍኤክስ ታይምስ ዲስፕሌስመንት እናደርጋለን ማለት ነው። ኤፍኤክስ መልቲፕላይድ ባይ ማግኒቲዩድ ኦፍ ዲስፕሌስመንት። ስለዚህ ወርክ ደን ኢዝ ኢኳል ቱ ማግኒቲዩድ ኦፍ ፎርስ በየትኛው አሎንግ ኤክስ ያለው ታይምስ ቴታ። ምክንያቱም በኤፍኤክስ እና በዲስፕሌስመንቱ መካከል ያለው አንግል 0 ዲግሪ ነው፣ ፓራላል ነው ብለናል። ኤፍኤክስ እንፈልጋለን። ኤፍኤክስ እንፈልግ በኮስ ቴታ ነው የምንጠቀመው። ኮስ ቴታ ማለት ዘ ሬሾ ኦፍ ዋት አጅሰንት ሳይድ ኦቨር ሃይፖተነስ። ኮስ ቴታ ኢዝ ኢኳል ቱ አጅሰንት ሳይድ የምንለው ኤፍኤክስ ነው፣ ኤፍኤክስ ነው። ሃይፖተነስ የምንለው ደግሞ 20 ኒውተንን ነው ማለት ነው፣ ወይም ደግሞ ኤፍ ነው። ክሪክሮስ ብናባዛው ኤፍኤክስ ማለት ሲባዛ አንድ ኤፍኤክስ ነው፣ ኤፍ ታይምስ ኮስ ቴታ፣ ኤፍ ታይምስ ኮስ ቴታ። ሶ ኤፍኤክስ ኢዝ ኢኳል ቱ ኤፍ ማለት በቁጥር 20 ኒውተን ነው። ኮስ ቴታ ደግሞ ኮስ ስንት ዲግሪ ነው? አንግሉ 30 ዲግሪ ማለት ነው። ሶ አሁን እዚህ ውስጥ ማንን ማስገባት እችላለሁ ማለት ነው? ወርክ ደን ኢዝ ኢኳል ቱ ማግኒቲዩድ ኦፍ ኤፍኤክስ ማለት ይሄ ቁጥር ነው ማለት ነው አይደል? ኤፍኤክስ ማለት ስንት ነው? 20 ኒውተን ሲባዛ ኮስ 30 ዲግሪ አይደለ? ሲባዛ ማግኒቲዩድ ኦፍ ዲስፕሌስመንት። አሁን ቁጥሮችን ልተክቻለሁ። ይሄኛው ዲስፕሌስመንቱም ይታወቃል። ሶ ኮስ 30 ስንት ነው የሚለውን እናባዛ። 20 ኒውተን ሲባዛ ኮስ 30 ዲግሪ። ሶ ካልኩሌተር ብጠቀም ኮስ 30 ዲግሪ፣ ኮስ 30 ዲግሪ ማለት ስንት ነው የሚያሳየው? 0.866። ስለዚህ 0.866 ሲባዛ ዲስፕሌስመንት ስንት ነው? ስንት ሜትር ነው የተጓዘ? 5 ሜትር። ሶ እነዚህ እናባዛቸው። 20 ሲባዛ በ0.866 ሲባዛ በ5 ሶ ቲዩኒ መልቲፕላይድ ባይ 0.866 መልቲፕላይድ ባይ 5 አይደል? ስንት መጣ? 86.6 ምን ኒውተን ሜትር። አንድ ኒውተን ሜትር ከማን ጋር እኩል ነው ብናለን? ከጁል ጋር ማለት ነው። ሶ ወርክ ደናችን ስንት ነው ማለት ነው? 86.6 ጁል። እዚህ ጋር ግን በደንብ መረዳት ያለባችሁ ይሄኛውን ኮምፖነንት ብቻ በኮስ የወሰድኩት በዚህኛው ብቻ ስለሚሰራ ነው። በዚህኛው ኤፍ ዋይ ማለት በሳይንስ ኦፖዚት ኦቨር ሃይፖተነስ ነው የምታገኙትም። ኤፍ ሳይን ቴታ ነው። ሶ ፐርፐንዲኩላር ስለሆነ ወርክ ደኑ 0 ነው። በዚህኛው ፎርስ ወርክ ደን ስለማይኖረው 0 ስለሚመጣ ነው የተውኩት ማለት ነው። ኦኬ ኤፍ ኤክስ ግን ኤፍ ኮስ ቴታ ስለሆነ ፎርሱ ማግኒቲዩዱ 20 ነው። ኮስ 30 ዲግሪ 0.866 ነው። ማግኒቲዩድ ኦፍ ዲስፕሌስመንት ደግሞ 5 ሜትር ነው። ስታባዙት 86.6 ጁል ይመጣል ማለት ነው። ሌላኛው ጥያቄ መጽሐፋቸው ላይ ኤክሰርሳይዝ 4.3 ነው። ምንድነው የሚለው? ኤ ማን ፑሽ a steel vehicle with a steady force 150 Newton in the I minus 40 in the J Newton, and the displacement of the car is given 14 in the I meter plus 11 meter in the J ነው። so 14 in the I plus 11 in the J meter displacement ነው። ስለዚህ ፎርስ እና ዲስፕሌስመንት in terms of vector I እና J ተሰጥቷል። how much work does the man do on the car ይላል። ስለዚህ በጣም ሲምፕል ነው። ምንድነው የምታደርጉት? የተሰጡን ጊቭኖች ምንድናቸው ነው? ጊቭኖቻችን ስናይ የመጀመሪያው ፎርስ ቬክተር ነው። አንድ ቬክተር ኢን ተርምስ ኦፍ አይ እና ጄ መቀመጥ እንደሚችል አይተናል። ከዚህ በፊት ስለ ቬክተር ስትማሩ በዛ ዩኒት አይተናል። ስለዚህ 150 ኢን ዘ አይ ማይነስ 40 ኢን ዘ ጄ ኒውተን አይደል? ፎርስ በኒውተን ስለሆነ። ሌላስ ዲስፕሌስመንት ተሰጥቷል። ይሄ ዲስፕሌስመንት ነው። ይሄ ደግሞ 14 ኢን ዘ አይ ፕላስ 11 ኢን ዘ ጄ ሜትር። ዲስፕሌስመንት በሜትር ፎርስ በኒውተን። ስለዚህ በጣም ሲምፕል ነው። የተጠየቃችሁት ምንድነው? ሪኳየርዳችን ማን ነው? ወርክ ደን ነው። ወርክ ደን ስካላር ኳንቲ ነው አይደለ? ሶ ማግኒቲዩድ ብቻ ቁጥር ብቻ ነው የምናገኘው እንጂ አይ በአይ እና በጄ ኢን ተርምስ ኦፍ ዩኒት ቬክተርስ አይቀመጥም።
አይደለ? ስካላር ኳንቲ ስለሆነ ስለዚህ ስካላር ኳንቲ ከሆነ ሁለት ቬክተሮች ምንድነው ዶት ፕሮዳክት ነው የምንጠቀመው ማለት ነው። ሶሉሽን እንዴት ነው መስራት የሚቻለው? ወርክ ደን is equal to the product of force and displacement። ሶ በጣም ሲምፕል ነው። የፎርስ ኮምፖነንቶች ተሰጥተዋል፣ የዲስፕሌስመንት ኮምፖነንት ተሰጥተዋል። ስለዚህ ከዚህ በፊት እንዳየ ነው ካስታወሳችሁ ሁለት ቬክተሮች a እና b ቢኖረን ስካላር ፕሮዳክታቸው ሲፈለግ a ዶት ዊዝ b ማለት ax ታይምስ bx ay ታይምስ by az ታይምስ bz እያልን ወስደናል። ልክ እንደዛ ሁሉ ለምሳሌ ፎርስ ቬክተር አለ፣ ዲስፕሌስመንት አለ። a እና b ማለት የፎርስ እና ዲስፕሌስመንት ሊወክሉ ይችላሉ። የፎርስ ኮምፖነንቶች የምንላቸው fx እና fy ናቸው። ሶ bx ብለን የምንሰይመው ዲስፕሌስመንት x ማለት ነው። fx ታይምስ sx fy ታይምስ sy እንደማለት ነው። ኦኬ በዚህ መልክ ነው የምንሰራው በዚህኛው ፎርሙላ ማለት ነው። ሶ ይሄን ካስታውሳችሁ ይሄን ማስታወስ በጣም ሲምፕል ነው። ሶ እዚህ ጋር ይሄ ማለት በሌላ አባባል ፎርስ ቬክተር ጀነራል ፎርም ሲቀመጥ f ሪዛልታንት ፎርስ ማለት fx ኢን ዘ i fy ኢን ዘ j fz ኢን ዘ k ማለት ነው። ሶ ይሄ ፎርስ በሌላ አባባል በቁጥር የተቀመጠው ስንት ነው? 150 ኢን ዘ i ማይነስ ፕላስ እና ማይነስ ስለሆነ ማይነስ 40 ኢን ዘ j ማለት በሌላ አባባል ፕላስ እና ማይነስ ማለት ነው። ስለዚህ fx ማለት በሌላ አባባል ስንት ሰጥቶኛል? fx በቁጥር ስንት ነው? 150 ማለት ነው አይደለ? ኢን ዘ i fy ደግሞ በቁጥር ኢን ዘ j ኔጌቲቭ 40 ፕላስ ኦር ማይነስ ያደረኩት ግልጽ እንዲሆንላችሁ ነው። fy ኔጌቲቭ 40 ማለት ነው። ኦኬ ስለዚህ የፎርስ ኮምፖነንቶች fx ይሄ ነው፣ fy ይሄ ነው ማለት ነው። ሌላኛው ደግሞ የዲስፕሌስመንት ኮምፖነንቶችን ስናይ ዲስፕሌስመንት ደግሞ ሲጻፍ ዲስፕሌስመንት sx ኢን ዘ i ጀነራል በሆነ ወይ ሲቀመጥ sy ኢን ዘ j ማለት ነው። ሶ አሁን የተሰጠን እንዴት ነው? 14 ኢን ዘ i ፕላስ 11 ኢን ዘ j በሌላ አባባል sx ማለት ስንት ነው ማለት ነው? 14 ማለት ነው። i አይደለ? ሶ sx ማግኒቲዩዱ x ኮምፖነንት ኦፍ ዲስፕሌስመንት ማለት ነው 14 ነው በቁጥር sy ደግሞ ማለት 11 ነው። በቃ እነዚህ ኮምፖነንቶች በጣም ኢምፖርታንት ናቸው። ስለዚህ ወርክ ደን ስንፈልግ እዚህ ጋር ስንመጣ ወርክ ደን is equal to ፎርስ ታይምስ ዲስፕሌስመንት ነው። ሲተነተን እንዴት ነው ማለት ነው? fx ታይምስ sx ሲደመር fy ታይምስ sy ማለት ነው። ስለዚህ ወርክ ደን is equal to fx ብለን የምንሰይመው በቁጥር ቁጥሯን ብቻ ነው የምንወስደው 150 ሲባዛ sx ደግሞ ስንት ነው? 14 ማለት ነው አይደል? እዚህ ጋር ደግሞ fy አለ። fy ስንት ነው? ኔጌቲቭ 40 አይደለ? ኔጌቲቭ መረሳት የለበትም። ኔጌቲቭ 40 ሲባዛ sy በቁጥር ስንት ነው? 11 ሶ እናባዛቸው 150 ሲባዛ በ14 ሶ ስናባዛው 150 ሲባዛ በስንት? በ14 ስንት ይመጣል? 2100 እዚህ ጋር 2100 ይሆናል። ፕላስ ኦር ማይነስ ነው የሚሆነው አይደል? ማይነስ 40 ሲባዛ በ11 እናባዛው እስኪ 40 ሲባዛ በ11 ስታባዙ ስንት ይመጣል? 440 ማለት ነው። ስለዚህ ፕላስ እና ማይነስ አድርጌያታለሁ። ሶ ወርክ ደን is equal to 2100 ላይ 440 እንቀንስ 2100 ማይነስ 440 ስንት ይሆናል? 1660 ሶ ይሄ የወርክ ደን ኒውተን ሜትር ፎርስ በኒውተን ነው፣ ዲስፕሌስመንት ደግሞ በሜትር ነው። 1 ኒውተን ሜትር ከማን ጋር እኩል ነው? ከጁል ጋር እኩል አይደለ? ሶ ወርክ ደናችን ስንት ነው ማለት? 1660 ሶ ለምንድን ነው አይና ጄ የቀረው ካለን ስካላር ኳንቲ ስለሆነ ነው። ኦኬ ሶ ሁለቱን ስታባዙ fx sx fy sy እያንዳንዱን ቁጥሮቹን ብትወስዱ ጥሩ ነው። ሶ fx ምንለው ኤክስ ኮምፖነንት ኦፍ ፎርስ 150 ነው። fy ደግሞ ኔጌቲቭ 40 ኔጌቲቭ ከሆነ ኔጌቲቭን ማብረም መውሰድ አለብን። ዲስፕሌስመንት sx ማለት ይሄ ነው። sy ደግሞ ይሄ ማለት ነው። እዚህ ጋር ያወጣናቸው ማለት ነው። ሶ በዚህ መሰረት እያንዳንዱን አባዝተን በዚህ ፎርሙላ ማግኒቲዩድ ኦፍ ወርክ ደን መፈለግ እንችላለን ማለት ነው። ሶ 1660 ጁል ከመጣላችሁ ልክ ናችሁ። ኦኬ the other question activity 4.12 can work
ደን ቢ ፖዚቲቭ ኔጌቲቭ ኦር ዜሮ ይላል። ስፔሲፋይ ዘ ኮንዲሽን ኢን ዊች ወርክ ካን ቢ ፖዚቲቭ ኔጌቲቭ ኦር ዜሮ ነው የሚለው። ይህ አክቲቪቲ አይ ቲንክ በጣም ቀላል ጥያቄ ነው። ከዚህ በፊት እንዳየ ነው ወርክ ደን ፖዚቲቭ መምጣት ይችላል፣ ኔጌቲቭም ይመጣል፣ ዜሮም ይመጣል ማለት ነው። መቼ ነው ፖዚቲቭ ኔጌቲቭ እና ዜሮ የሚመጣው ነው የሚለው አብራሮ ነው የሚለው። ከዚህ በፊት እንዳየ ነው በፎርስ እና በዲስፕሌስመንት መካከል ያለው ዳይሬክሽን ወይም አንግል ነው በጣም ኢምፖርታንት የሚሆነው ማለት ነው። ይህን ስናይ ሎክ ለምሳሌ ፖዚቲቭ ወርክ ደን የምንለው when the force act on the direction of displacement ሲሆን በፎርሱና በዲስፕሌስመንቱ መካከል ሴም ዳይሬክሽን ከሆኑ ፖዚቲቭ ወርክ ደን ይመጣል። ሉክ ለምሳሌ ወርክ ደን ማለት ስካላር ፕሮዳክት ነው። ዘ ስካላር ፕሮዳክት ኦፍ ፎርስ ኤንድ ዲስፕሌስመንት ነው ብለናል። በፎርሱና በዲስፕሌስመንቱ መካከል ያለውን አንግል ደግሞ ለመፈለግ ማግኒቲዩድ ኦፍ ፎርስ ታይምስ ማግኒቲዩድ ኦፍ ዲስፕሌስመንት ታይምስ ኮስ ቴታ ነው። ስለዚህ ይሄ በጣም ኢምፖርታንት ነው። በሁለቱ መካከል ያለው የአንግል መጠን ፖዚቲቭም ኔጌቲቭ ወይም ዜሮ እንዲመጣ ያደርጋል። መቼ ነው ካልን ለምሳሌ when the angle between force and displacement 0 ዲግሪ ከሆነ አንግሉ 0 ዲግሪ ከመጣ ወይም ፓራላል ከመጡ 0 ዲግሪ ከሆነ 0 ዲግሪ ማለት ጀስት ኮስ 0 ዲግሪ 1 ነው የሚመጣ ፖዚቲቭ ማለት ነው። when the angle between the force and displacement 9 ዲግሪ ከሆነ 90 ዲግሪ ከሆነ ደግሞ ኮስ 90 ዲግሪ ደግሞ ማለት 0 ነው። በሁለቱም በፎርስና በዲስፕሌስመንት መካከል ያለው ተቃራኒ አቅጣጫ ወይንም ደግሞ ስትሬት አንግል የሚፈጥሩ ከሆነ 180 ዲግሪ ይመጣል። ኮስ 180 ዲግሪ ከሆነ ደግሞ ኔጌቲቭ 1 ይመጣል። እነዚህን ነገሮች መሰረት ያደረገ ፖዚቲቭ ኔጌቲቭ እና ዜሮ የሚመጣባቸውን ኮንዲሽኖች እናያለን ማለት ነው። የመጀመሪያው ወርክ ደን ፖዚቲቭ እንዴት እንደሚመጣ ነው። ለምሳሌ ይሄ ሪዝ ፎርስ እና ኦብጀክቱን የምንጎትትበት ፎርስ ይሄ ነው ነበር። ኮንስታንት በሆነ ፎርስ ኦብጀክቱን አንቀሳቀስ ነው። ከየት ወዴት? ከዚህ ተነስተን ከኤ ሎኬሽን ተነስተን ወደ ቢ ሎኬሽን ሙቭ አድረግ ነው። ስለዚህ በሁለቱ መካከል ያለው የወርክ ደን መጠን ስንፈልግ ወርክ ደን ኢዝ ኢኳል ቱ ማግኒቲዩድ ኦፍ ፎርስ አለን፣ ኮንስታንት የሆነ ፎርስ ኦብጀክቱ ከዚህ እስከዚህ ተጉዟል። ዲስፕሌስመንት ማግኒቲዩድ ኦፍ ዲስፕሌስመንት በሁለቱ መካከል ያለው አንግል ኮስ ቴታ ነበር። አንግሉ በፎርሱና በዲስፕሌስመንት ነው። አቅጣጫውን ስናይ የፎርስ ዳይሬክሽን ቱ ዘ ራይት ዳይሬክሽን ነው። ኦብጀክቱ ዲስፕሌስ ያደረገው ፓራላል ቱ ዘ ፎርስ ነው። ስለዚህ በፎርሱና በዲስፕሌስመንቱ መካከል ያለው አንግል ፓራላል ኦን ሴም ዳይሬክሽን ነው። 0 ዲግሪ ሜክ ያደረጉ ማለት ነው። 0 ዲግሪ ነው። ስለዚህ ፓራላል ኦን ሴም ዳይሬክሽን ከሆነ 0 ዲግሪ ነው። ስለዚህ ምን እንላለን? ማግኒቲዩድ ኦፍ ፎርስ ማግኒቲዩድ ኦፍ ዲስፕሌስመንት ኮስ 0 ዲግሪ። ኮስ 0 ደግሞ ስንት ነው ብያቸዋለሁ? 1 ማግኒቲዩድ ኦፍ ፎርስ ማግኒቲዩድ ኦፍ ዲስፕሌስመንት ሲባዛ ይሄ 1 ነው። በአንድ ሲባዛ ማንኛውም ቫሊዩ ራሱ ነው የሚሆነው። ማግኒቲዩድ ኦፍ ፎርስ ማግኒቲዩድ ኦፍ እንደምታዩት ወርክ ደን ፖዚቲቭ ወርክ ደን መጣ ማለት ነው። ሌላ ፖዚቲቭ ወርክ ደን አለ ማለት ነው። ፖዚቲቭ ወርክ ደን የምናገኘው በዚህ ምክንያት ነው ማለት ነው። ኦኬ ይህም ፖዚቲቭ ወርክ ደን አግኝተናል። መቼ ነው? when the force and the displacement lie on the same direction አይደለ? በተመሳሳይ አቅጣጫ ዳይሬክሽናቸው ሲሆን ፖዚቲቭ ወርክ ደን ይሰጠናል ማለት ነው። ሌላው ደግሞ ኔጌቲቭ መቼ ነው የሚመጣው የሚለውን እኔ ኦብጀክቱ ወደዚህ ዲስፕሌስ አድርጎ ከኤ ወደ ቢ ሙቭ አደረገ ብንል the direction of force ግን ተቃራኒ ነው ብንል ተቃራኒ አቅጣጫ ነው ብንል እዚህ ጋር የሚፈጠረው ወርክ ደን ምን ይመስላል የሚለውን እኔ ኦብጀክቱ ወደዚህ ነው ሙቭ ያደረገው፣ the direction of force ግን ወደዚህ ነው። ለምሳሌ ፍሪክሽን ቢሆን የፎርስ ፍሪክሽን ቢሆን ማለት ወርክ ደን ሲፈለግ ወርክ ደን ኢዝ ኢኳል ቱ ማግኒቲዩድ ኦፍ ፎርስ ታይምስ ማግኒቲዩድ ኦፍ ዲስፕሌስመንት ታይምስ ኮስ ቴታ ነው አይደለ? ይሄ ፎርስ ነው ያለን። አንግሉ ግን ስንት ዲግሪ ነው? በፎርስ የፎርሱ አቅጣጫ ወደዚህ አቅጣጫ ነው። the direction of force ያው እዚህ ጋር ነው። ኦብጀክቱ ግን ወደዚህ ነው ዲስፕሌስ ያደረገው። የዲስፕሌስመንት አቅጣጫ ወደዚህ ነው፣ ተቃራኒ። በሁለቱ መካከል ያለው አንግል ስትሬት አንግል ሆነ። ስትሬት አንግል ማለት 180 ዲግሪ ይፈጠረ ማለት ነው። ስለዚህ ወርክ ደን ሲፈለግ ማግኒቲዩድ ኦፍ ፎርስ ታይምስ ማግኒቲዩድ ኦፍ ዲስፕሌስመንት ኮስ the angle between force and displacement 180 ዲግሪ ሆነ። ስትሬት አንግል ፈጠረ። ኮስ 180 ደግሞ ምን ብያቸዋለሁ? ኔጌቲቭ 1
ስለዚህ ማግኒቲዩድ ኦፍ ፎርስ ታይምስ ማግኒቲዩድ ኦፍ ዲስፕሌስመንት ሲባዛ በኔጌቲቭ 1 ኔጌቲቭ ቫልዩ እዚህ ጋር እናመጣውና ኔጌቲቭ 1 ሲባዛ ማግኒቲዩድ ኦፍ ፎርስ ታይምስ ማግኒቲዩድ ኦፍ ዲስፕሌስመንት ማይነስ ማግኒቲዩድ ኦፍ ፎርስ ታይምስ ማግኒቲዩድ ሶ ያለን ወርክ ደን ምን ሆነ ማለት ነው ዘ ወርክ ደን ኢዝ ዋት ኔጌቲቭ ወርክ ደን መጣ ማለት ነው ሶ ዘ ወርክ ደን ኢዝ ኔጌቲቭ ወርክ ደን መጣ ሶ ኔጌቲቭ ወርክ ደን የመጣው ምክንያቱም ምንድነው በፎርሱና በዲስፕሌስመንቱ መካከል ያለው አንግል ስትሬት አንግል ከሆነ ወይ 180 ዲግሪ ከሆነ ማለት ነው ኔጌቲቭ ወርክ ደን የሚመጣው ሶ ብዙ ጊዜ ኔጌቲቭ ወርክ ደን እንደ ሎ ስቴጅ ነው የሚቆጠረው በፍሪክሽን ስፔሻሊ በፍሪክሽን አማካኝነት የሚፈጠር በዌት አንድን ኦብጀክት ቨርቲካሊ ሙቭ ብናደርግ ግራቪቴሽናል ወርክ ደን ባይ ግራቪቴሽናል ፎርስ ኦብጀክቱ ይስበት ኃይል ወደ ታች ነው ኦብጀክቱን ቨርቲካሊ አፕ ሙቭ ብናደርገው ኔጌቲቭ ወርክ ደን የመምጣት እድል አለው ማለት ነው ስለዚህ ብዙ ጊዜ ኔጌቲቭ ወርክ ደን እንደ ሎ ስቴጅ ይቆጠራል ዲዳክት ነው የሚሆነው ማለት ነው ኦኬ ሶ ኔጌቲቭ ወርክ ደን ይመጣል ሌላው የመጨረሻው ዜሮ እንዴት ይመጣል ለምሳሌ የፎርስ ዳይሬክሽን አፕዋርድ ነው የዲስፕሌስመንት አቅጣጫ ደግሞ ወደዚህ ቢሆን ወደ ቢ ሙቭ ቢያደርግ በሁለቱም መካከል ያለው አንግል ምን ይመስላል ነው ሶ ይሄ ፎርስ ኤፍ ነው ዲስፕሌስመንት ደግሞ ይስ ነው ማግኒቲዩድ ኦፍ ፎርስ ታይምስ ማግኒቲዩድ ኦፍ ዲስፕሌስመንት ታይምስ ኮስ ቴታ ሶ የፎርስ ዳይሬክሽን ቨርቲካሊ አፕ የኦብጀክቱ ዲስፕሌስመንት ደግሞ ወደዚህ ነው ብንል በመካከላቸው ያለው አንግል 90 ዲግሪ ነው ብዙ ጊዜ ወርክ ደን ባይ ኖርማል ፎርስ አይነት ቢሆን ፐርፐንዲኩላር የመምጣት እድል አለው አፕላይድ ፎርሳችን ወደዚህ ሆኖ ኦብጀክቱ ሳፖርት የሚያደርገው ሰርፌስ ኤግዘርት የሚያደርገው ፎርስ ኖርማል ፎርስ ነው ሶ በኦብጀክቱ ዲስፕሌስ የሚያደርገው በዚህ ቢሆንም ኖርማል ፎርስ ግን ፐርፐንዲኩላር ቱ ዘ ዲስፕሌስመንት ነው ስለዚህ በፎርሱና በዲስፕሌስመንቱ መካከል ያለው አንግል 90 ዲግሪ ወርክ ደኑ ምን ይሆናል ነው ማግኒቲዩድ ኦፍ ፎርስ ታይምስ ማግኒቲዩድ ኦፍ ዲስፕሌስመንት ኮስ አንግሉ ስንት ዲግሪ 90 ዲግሪ መጣ በማና በማን በፎርሱና በዲስፕሌስመንቱ ኮስ 90 ዲግሪ ደግሞ ስንት ነው ብያቸዋለሁ በፊዚክስ ህግ መሰረት በማቴማቲክስ ህግ መሰረት ትሪክ ቴብል 0 ማለት ነው አይደል ሶ ወርክ ደን ኢዝ ኢኳል ቱ ማግኒቲዩድ ኦፍ ፎርስ ታይምስ ማግኒቲዩድ ኦፍ ዲስፕሌስመንት ሲባዛ 0 ሲባዛ ኤኒ ቫልዩ 0 ጁል መጣ ስለዚህ ይሄ ምን ሆነ ማለት ነው ወርክ ደን 0 ወርክ ደን ማለት ነው 0 ወርክ ደን መጣ ማለት ነው ሶ 0 የሚመጣው መቼ ነው the angle between force and displacement ነው ሶ ጥያቄው ምንድን ነበር ላስታውሳችሁ can work done be positive negative or 0 ይላል yes መሆን ይችላል ፖዚቲቭ የሚሆነው when the direction of force and displacement makes on the same direction or straight parallel ከሆኑ በመካከላቸው ያለው አንግል 0 ዲግሪ ከመጣ ፖዚቲቭ ወርክ ደን ይመጣል ኔጌቲቭ ደግሞ ስትሬት አንግል ፖዚቲቭ ከሆኑ ላይክ እንደዛ ይመጣል 0 የሚመጣው ደግሞ ፐርፐንዲኩላር ከሆኑ ነው ብላችሁ በዚህ መልኩ አብራራችሁ ልክ ናችሁ ለዛሬ በቀናል በሚቀጥለው በሌላ ርዕስ ከነጋን ድረስ ሰላም ሁኑ ቻው ቻው ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ